ሰላም እንዴት ናችሁ? ይህ Citizenship Education for Grade 8 ከዚህ በፊት Unit 2 አይተናል። We have seen about state structure and we have seen the two structures of state. አንድ ሀገር ሊደራጅ ከሚችልባቸው ሁኔታዎች መካከል ፌደራል and unitary state ምን እንደሚመስል አይተናል። ዩኒተሪ ስንል አሃዳዊ ማለት ነው። ስለዚህ አንድ ወጥ መንግስት ብቻ የሚኖርበት ማለት ነው። ስለዚህ አንድ አይነት አስተዳደር፣ አንድ አይነት ህግ ፓወርን with ሴንትራል ገቨርንመንት ላይ ኮንሰንትሬት ሆኖ የሚገኝበት የስትራክቸር ወይም ደግሞ የፓወር ዲቪዥን እንደሆነ አይተናል። ፌደራል የሚባለውን ደግሞ ስናይ ኖርማሊ ፓወር ዲቪዥኑ ሼር ይደረጋል። ስለዚህ ትናንሽ ሀገር የሚመስሉ ክልሎች ሊኖሩት ይችላሉ ፌደራል ስትራክቸር ሲሆን፣ ስለዚህ ማዕከላዊ መንግስትም አለ የራሱ ስልጣን ይኖረዋል። እንደገና ሌሎች ክልል የሚባሉትም የራሳቸው ስልጣን ይኖራቸዋል። ስለዚህ የፌደራል መንግስቱ ለራሱ የሆነ ስልጣን ይኖረዋል፣ ክልሎችም አይነኩበት። የክልሎችም ደግሞ የራሳቸው የሆነ ስልጣን ይኖራቸዋል፣ የፌደራል መንግስቱ ጣልቃ የማይገባበት ማለት። ስለዚህ ያለ ክልሎች ፈቃድ ወይም ያለ እነዛ ፕሮቪንስ ብለን የምንላቸው እዛ ሀገር ውስጥ ያሉ በአንድ ህገ መንግስት የሚተዳደሩ ያለ እነሱ ፈቃድ የፌደራል መንግስቱ ጣልቃ የማይገባባቸው ሁኔታዎች ሊኖሩ እንደሚችሉ አይተናል። ሞስትሊ በዓለም ላይ ያሉ የፓወር ዲቪዥን ወይም ስቴት ስትራክቸር የምንላቸው እነዚህ ሁለቱ ናቸው፣ ዩኒተሪ እንደገና ደግሞ ፌደራል የሚባለው። ኢትዮጵያ ዩኒተሪ ስቴት እንደነበረች ለብዙ ዘመናት ስናወራ ነበር በባለፈው። ከጥቂት ዓመታት ለምሳሌ ከ1991 በኋላ በተለይ ፌደራል ስትራክቸሩ ክልሎች የራሳቸው የሆነ ክልል የሚባለው ከተደራጀም በኋላ የራሳቸው ስልጣን የነበራቸው እንደነበረ እናስታውሳለን። ብዙ ሀገራትም ይሄ ፌደራል አሬንጅመንቱን የተጠቀሙበት እንደሆነ ማለት። ስለዚህ በአጭሩም ስቴት ስትራክቸር ስንል ፓወር ወይም ደግሞ ይሄ ፖለቲካል ፓወር ኖርማሊ የፖለቲካ ስልጣን እንዴት ይከፋፈል የሚል ነው። ስለዚህ ዩኒተሪ ስንል ሁሉንም ስልጣን ጠቅልሎ የሚይዘው አንድ መንግስት ነው። ስለዚህ ወጥ ስርዓት ይኖራል በመላው ሀገሪቱ ማለት። ፌደራል ስንል ደግሞ የተከፋፈለ ስልጣን አለን እንደማለት ነው። ስለዚህ እሱን አይተናል። ሌላ ግን በተለይ እንደ ኮምፓሪዥን የሚቀርብ ግን እንደ ስቴት ስትራክቸር የማናየው ነገር ያው ልብ በሉ፣ ከዚህ በፊት ያየናቸው ዩኒተሪ እና ፌደራል የሚባሉት ወይዘን አንድ ሀገር ውስጥ ኢንትራስቴት ስትራክቸር ናቸው። ኢንትራስቴት የሚባል ኖርማሊ አንድ ሀገር ውስጥ ሊኖሩ የሚችሉ የፓወር ዲቪዥንን የሚያመለክቱ ናቸው። ይሄ ኮንፌዴሬሽን የሚባለው ግን ኢንተርስቴት ነው። ኢንተርስቴት ለምሳሌ ኢትዮጵያ ከጎረቤት ሀገራት ጋር ወይም ደግሞ ከሌሎች ሀገራት ጋር ለምሳሌ ምን እንሰማላችሁ? ለምሳሌ በቅርብ ብሪክስ የሚባል ታስታውሳላችሁ፣ ሰምታችሁ ሊሆንም ይችላል። አሊያም ደግሞ ጉግል ላይ ግቡና ማየት ትችላላችሁ። ብሪክስ የሚባል አለ። ብሪክስ ብዙ ሀገራት ተሰብስበው አንድ ግሩፕ የሆኑበት ነው። ስለዚህ ብሪክስ ለምሳሌ ቢ ብራዚል ነች አይደለ? አር ራሽያ እያለ ኖርማሊ ሌሎች ሀገራት የተጠቃለሉበት ነው። ወይም ደግሞ የተባበሩት መንግስታት ድርጅት ወይ ደግሞ የአፍሪካ ህብረት የሚባሉ እነዚህ የተለያዩ ሀገራት ለሆነ ትብብር የሚያቋቁሙት የጋራ ስምምነት ነው። ኖርማሊ ሉዓላዊ ግዛታቸውን ሉዓላዊ ስልጣናቸውን ሳይነካ በስምምነት ላይ የተመሰረተ አብሮነት ማለት ነው። ኮንፌዴሬሽን። ለምሳሌ ቅድም ዩኒታሪ ስንል ኖርማሊ አንድ ማዕከላዊ መንግስት ይኖራል፣ ሁሉንም እዛች ሀገር ውስጥ ያሉ ዜጎችን ያስተዳድራል፣ የትኛውንም አካባቢ ይደርሳል፣ ያስተዳድራል ብለናል። ስለዚህ አንድ ህገ መንግስት ሊኖርም ይችላል ላይኖርም ይችላል። we are not talking about the democratic nature or the existence of the constitution. ፌደራልም ቢሆን ኖርማሊ የፓወር ዲቪዥኑ ይከፋፈላል ነው እንጂ ህገ መንግስት ሊኖርም ላይኖርም ይችላል፣ ዲሞክራቲክ ሊሆንም ላይሆንም ይችላል። ነገር ግን የፌደራል ስቴት ስንል ክልሎች ሉዓላዊ የሆነ ግዛት ባይኖራቸውም ኖርማሊ ጣልቃ ያው ሉዓላዊ ሲባል በህገ መንግስቱ መሰረት የተሰጣቸው ግዛት ቢኖርም ግን ማዕከላዊ መንግስቱ ከፍተኛውን የስልጣን አካል የያዘው እንደሆነ ይታወቃል። ኮንፌዴሬሽን ሲባል በስምምነት ላይ የተመሰረተ ነው። ስለዚህ ኢትዮጵያ ከኬንያ፣ ከጅቡቲ፣ ከሶማሊያ ጋር የጋራ ኮንፌዴሬሽን ኢስት አፍሪካን ኮንፌዴሬሽን ብትመሰረት ኖርማሊ የኢትዮጵያ ግዛቷ ምንም ሊሆን አይችልም። የሆነ ነገር ቢፈጠርና ከዛ ኮንፌዴሬሽን ላይ ስህተት ቢፈጠር ኖርማሊ ኢትዮጵያ እንዳለች ትቀጥላለች እንበልና ኢትዮጵያ ውስጥ ኮንፌዴሬሽን ቢመሰረት ወይ ደግሞ እነዚህ 12ቱ ክልሎች ኮንፌዴሬት ቢሆኑ የኮንፌዴሬት ስቴትስ ቢሆኑ ምን ይፈጠራል ስንል እያንዳንዱ 12ቱ ክልል ሉዓላዊ ግዛት ይኖራቸዋል። ምንም ይሄ ማዕከላዊ ፌደራል ምናምን የሚባል ነገርም የለም እንደማለት። እንደገና እያንዳንዱ ክልል ላይ ዩኒታሪ ነው ወይስ ፌደራል ይሻለናል የሚል ምርጫ ይኖራል ማለት ነው።
ስለዚህ ሀገራት ዩኒታሪ ሊሆኑ ይችላሉ፣ ፌዴራል ሊሆኑ ይችላሉ። ግን ደግሞ ከሌሎች ሀገራት ጋር ደግሞ ምን ሊሆኑ ይችላሉ? ኮንፌዴሬት ሊያደርጉ ይችላሉ። ኮን ማለት የጋራ እንደማለት ነው። ፌዴሬት አንድ ላይ። ስለዚህ ኮንፌዴሬሽን ፌዴራል ከሚለው የመጣ ነው። ፌዴራል እንደየአካባቢው ነው አይደለ? ኮን የጋራ። ስለዚህ ምንድነው? ትብብር ነው። ስለዚህ ለምሳሌ በአንደኛው የዓለም ጦርነት፣ በሁለተኛው የዓለም ጦርነት ብዙ ሀገራት ኮንፌዴሬሽን ይመሰርቱ ነበር። አላያንስ የሚባል አይደለ? የጋራ። ስለዚህ ለሚሊታሪ ሊሆን ይችላል፣ ለኢኮኖሚክ ፐርፐዝ ሊሆን ይችላል። ኖርማሊ ኮንፌዴሬሽን ይመሰረታል እንጂ ኖርማሊ በአንድ ሀገር ውስጥ ያለን ስቴት ስትራክቸር የሚወክል ወይ ደግሞ ፓወር ዲቪዥን የሚወክል አይደለም። ስለዚህ ባይስማሙ ሀገራት፣ የኮንፌዴሬሽኑ አባል የሆኑ ሀገራት ባይስማሙ ምንም የሚፈጠርባቸው ነገር የለም። ለጋራ ሀብት ሲባል፣ ለጋራ ንግድ ሲባል፣ ለባህል ልውውጥ ሲባል አብረው የሚሆኑበት ወይ ነው ኖርማሊ ይሄ ኮንፌዴሬሽን የሚባለው ነገር እንጂ እንደ ስቴት ስትራክቸር ልናየው የሚገባ አይደለም። ኦኬ ሶ አፍሪካን ዩሮፒያን ዩኒየን የሚባል አውሮፓውያን ሀገራት አንድ ላይ የሚተባበሩበትን እሱን እንደ ምሳሌ ማንሳት ይቻላል። ዲፔንዲንግ ኦን ዘ ሌቭል ኦፍ ዘ አግሪመንት፣ በስምምነታቸው ሌቭል መሰረት ግን ያ ኮንፌዴሬሽኑ እንደሚያዘዘው አንዳንድ ህጎች ሊወጡ ይችላሉ፣ በሀገራት ውስጥ ተፈጻሚ ሊሆን የሚችል ማለት ነው። ሶ ኮንፌዴሬሽን እዚህ ጋር እንደምታዩት፣ ስለዚህ ሴንትራል ገቨርንመንት የሚባለው ኖርማሊ እንደ ገቨርንመንት ባናየው፣ ስለዚህ የተለያዩ ሀገራት አሉ፣ ስምምነታቸውን መሰረት ያደረገ አካሄድ ይከተላሉ ማለት ነው። ስለዚህ ይሄ እንደ ስቴት ስትራክቸር ግን መቀመጥ የሚችል አይደለም። ኖርማሊ ወደፊት ፖለቲካል ሳይንስ ትምህርት ላይ ታዩታላችሁ። ኦራይት፣ ሌላው ሲስተምስ ኦፍ ገቨርንመንት ነው። ስለዚህ ሌትስ ሳይ ሜቢ ዩኒታሪ ስቴትም ሊሆን ይችላል ወይም ፌዴራል ስቴትም ሊሆን ይችላል እና ምናልባት ሀገራት ደግሞ ኢንዲፔንደንት መሆን ካልፈለጉ ኮንፌዴሬሽን ሊኖራቸው ይችላል። ግን ደግሞ ሲስተምስ ሊኖራቸው ይችላል። ሲስተምስ ኦፍ ገቨርንመንት ከዚህ በፊት በነበረው ግሬድ ላይ የተለያዩ የገቨርንመንት ታይፖችን አይተናል። ሞናርቻል፣ አሪስቶክራቲክ ምናምን እያልን ዲሞክራት እያልን ያየንበት መንገድ አለ። አሁን ግን የትኛውን መንገድ ሊሆን ይችላል? ሁለት አይነት ስርዓት ሊከተል ይችላል። ያ ገቨርንመንት ሞናርቻልም ቢባል ዲሞክራቲክም ቢሆን እንደገና ስቴት ስትራክቸሩም ፌዴራል ወይ ደግሞ ዩኒታሪም ቢሆን ከሁለቱ የመንግስት ስርዓቶች መካከል ሊመርጥ ይችላል። አንደኛው ምናልባት ፕሬዚደንሻል ሊሆን ይችላል ወይም ደግሞ ፓርላሜንታሪ ሊኖር ይችላል። ሲስተምስ ኦፍ ገቨርንመንት ሲባል it is about the relationship between the executive and legislative branches of the government። ስለዚህ አሁን ኤክስኪዩቲቭ ሲባል ህግ አስፈጻሚ ማለት ነው። ህግ ለማስፈጸም ህግ መውጣት አለበት። ስለዚህ የህግ አውጪውና የህግ አስፈጻሚውን መንግስት የሚባለው ሶስት ክፍሎች አሉት አይደለ? ህግ አውጪ አለው፣ ህግ አስፈጻሚ አለው፣ ህግ ተርጓሚ አለው። ስህተት ሲፈጠር የሚጠይቅ ማለት ነው። ህጉን አንብቦ ፍርድም የሚሰጥ ማለት ነው ኖርማሊ። ስለዚህ ፍርድ ቤቶች እንደማለት ነው የጁዲሻሪ ወይ ደግሞ ህግ ተርጓሚ የሚባለው። ህግ አስፈጻሚውና ህግ አውጪው ላይ መሰረት ያደረገ ነው። ስለዚህ በዚህ መንገድ ሁለት ነገሮች ናቸው በዓለም ላይ የሚታወቁት፣ ወይ ፕሬዚዳንሻል ነው ወይ ፓርላሜንታሪ ነው የሚሆን። ፓርላሜንታሪ ሲስተም of government is one in which the executive bodies are distinct from and accountable to the legislative። accountable ማለት ለማን ነው? ለህግ አውጪው ተጠያቂ የሚሆንበት። ከህግ አውጪው ይለያሉ፣ ግን ደግሞ ተጠያቂ የሚሆኑት እነዚህ ህግ አስፈጻሚዎች ለማን ነው? ለህግ አውጪው። እንዲህ አይነት ስርዓት ያለበት ነው። ካቢኔት የሚባል ይመሰረታል። ኖርማሊ ያ ፓርላማው እንግዲህ መቀመጫ ወንበር ይኖረዋል። ያ መቀመጫ ወንበር እንደ ምርጫ ጣቢያው የሚዘጋጅ ነው። ያ የመቀመጫ ወንበር ለምሳሌ በኢትዮጵያ ያለው የ547ቱ መቀመጫ ወንበር ለምሳሌ የሃውስ ኦፍ ፒፕልስ ሪፕሬዘንታቲቭስ ወይም ፓርላማው እንግዲህ ሀገሪቱ ላይ በሚፈቅደው የምርጫ ጣቢያ ልክ የተዘጋጀ ነው። ያንን ወንበር የሚያሸንፉ ፓርቲዎች አንድ ላይ የሚመሰርቱት ነው ያ ፓርላማ። ስለዚህ ለምሳሌ ተቃዋሚዎችን በሉት የገዢው መንግስት ፓርቲን በሉት እዛ ላይ ወንበር ይኖረዋል። ስለዚህ አብላጫው ወይ ደግሞ 50+1 የያዘ ፓርቲ ላይኖር ይችላል። ስለዚህ የግድ ያን ወንበር ሼር ነው የሚያደርጉት ማለት ነው። ኤኒዌይ ፓርላማ የሚባለው ያ ነው። ስሩ ኮአሊሽን ወይ ደግሞ በትብብር የሚመሰረት ነው። በዛ መንገድ ይሆናል። ኖርማሊ ግን ምን ይመስላል ስንል የፓርላሜንታሪ ስርዓት የሚከተሉ ሀገራት ለምሳሌ
እንደ ኢትዮጵያን ጨምሮ ዴንማርክ፣ ጃፓን፣ ማላዥያ፣ ስዊድን፣ ጀርመኒ፣ ኢንዲያ የሚባሉ ሌሎች ሀገራት ዩናይትድ ኪንግደምን ጨምሮ እንዲህ አይነት ስርዓት ይከተላሉ ማለት ነው። መንግስታቸው ኖርማሊ ፓርላሜንታሪ ነው። ፓርላሜንታሪ ማለት ፌዴራል ነው ማለት አይደለም፣ ወይ ሚሊታሪ ነው ማለት አይደለም። እዚህ ጋር ማስተዋል አለባችሁ። ሶ ሞስትሊ ፓርላሜንታሪ ሲስተም ከሆነ ሊደርሺፕ ኦፍ ፕራይም ሚኒስትር አለ። ስለዚህ ሪል ኤክስኪዩቲቭ አውቶሪቲ ወይ ደግሞ ዋናው ስራ አስፈጻሚ የሚባለው ፕራይም ሚኒስተሩ ነው። የፓርላሜንታሪ ስርዓት እንከተል ያለው ሀገራት ማለት ነው። ብዙ ሰው አሁን አንደርስታንድ የሚያደርገው እናንተ ለምሳሌ የሚመስለኝ የኢትዮጵያ መንግስት ኖርማሊ ጠቅላይ ሚኒስትሩን አድርጋችሁ ትይዛላችሁ፣ ወይ ደግሞ የኢትዮጵያን የመንግስት ስርዓት የሰራው ጠቅላይ ሚኒስትሩ አድርጋችሁ ትይዛላችሁ። ዚያ አይደለም። በህገ መንግስቱ መሰረት ሀገሪቱ መከተል ያለባት ፌዴራል ስትራክቸር ነው፣ እንደገና ደግሞ ፓርላሜንታሪ ሲስተም ነው የሚል ስላለ ነው እንጂ የሆነ ፓርቲ የሚቀይረውም አይደለም። ፎር ዛት ማተር እንደ ህገ መንግስትን አሁን አንድ ፓርቲ አያዘጋጅም አይደለም። ሶ ፕራይም ሚኒስተር ወይ ደግሞ ፕራይም ሚኒስተሩ ዋና ህግ አስፈጻሚ ነው። ስለዚህ ሄድ ኦፍ ስቴት የሚባለውም እሱ ነው፣ የሀገሪቱ መሪ አይደል፣ ሄድ ላይክ ዛት ኤኒዌይ። በተመሳሳይ ደግሞ የመከላከያ ዘርፉንም በዋናነት በበላይነት ከኢታማዦር ሹሙ በላይ የሚመራው እሱ ይሆናል ማለት ነው። ኖሚናል ሄድ ኦፍ ስቴት የሚባል አለ። ኖሚናል ማለት እንግዲህ የመወሰን ወይ ደግሞ ውሳኔ የማስቀየር ስልጣን የሌለው ማለት ነው። ግን ሄድ ኦፍ ስቴት የሆነ ልክ አሁን በእኛ ሀገር ለምሳሌ ፕሬዚዳንቱ ከፕራይም ሚኒስተሩ በላይ መወሰን የሚችለው ነገር የለውም። ኖሚናል ነው። አሁን ፕሬዚዳንት ሲባል አሁን የምትሰሙት ሌላ ሀገር ላይ የሆነ ነገር የሚያስፈጽም ውሳኔ የሚያስቀይር አድርጋችሁ ልትይዙ ትችላላችሁ። ግን ኖሚናል ከሆነ ምንም ውሳኔ የማያስቀይር ግን ደግሞ ለውክልና ዝም ብሎ የተቀመጠ አድርጎ መያዝ ይቻላል። እንዲህ አይነት ነገር ላይ ለምሳሌ ፕሬዚዳንት ወይም ሞናርች የሚባል ሊኖር ይችላል አስ ኖሚናል ሄድ ኦፍ ስቴት። ሌላው ፓርላሜንታሪ ሲስተም ካለ ፖለቲካል ሆሞጂኒቲ ይኖራል። ስለዚህ ፓርላሜንታሪ ገቨርንመንትስ ዊዝ ኤክሰፕሽን ኦፍ ኮአሊሽን ገቨርንመንትስ አር ካራክተራይዝድ ባይ ፖለቲካል ሆሞጂኒቲ። in Ethiopia the prime minister is the leader of the party with a clear majority in the parliament or the popular house። ስለዚህ ወይ በጋራ ለምሳሌ አንዳንዴ ከፍተኛውን ከ547ቱ መቀመጫ መካከል ከፍተኛውን ቁጥር ያመጣው እንግዲህ አሸናፊ ይሆናል በሀገሪቱ ስርዓት መሰረት። ስለዚህ አሸናፊ ፓርቲ ይሆንና መንግስት ይመሰርታል። እንግዲህ አብላጫውን የመንግስት ዘርፍ ላይ የሚገቡት የትኞቹ ናቸው? አብላጫ ድምጽ ያመጡ ስለሆኑ ሆሞጂኒቲ ማለት ተመሳሳይ የፖለቲካል አይዲዮሎጂ ያላቸው እንደማለት ነው። ሄተሮጂኒቲ ሲባል ግን ቅልቅል ነው። ሌላው ኮሌክቲቭ ሪስፖንሲቢሊቲ ይኖራል። the prime minister and his or her ministers are members of a parliament። ኮሌክቲቭ ሪስፖንሲቢሊቲ ማለት የተደራረበ ኃላፊነት። ምክንያቱም ይላችሁ ፕራይም ሚኒስተሩ የሚመረጠው ከምንድን ነው? ከፓርላመንቱ። መጀመሪያ ምንድን ነበረ? የፓርላማው አባል ነው። ፕራይም ሚኒስተሩ የፓርላማው አባል ነው። ስለዚህ ፓርላማው ያመንበት ነው። ከዛ HPR ማለት ኖርማሊ ህግ አውጭ ነው። ከህግ አውጭው ህግ አስፈጻሚ ይመረጣል። ስለዚህ ምን አለ? ፊውዥን ኦፍ ፓወር አለ። ምክንያቱም የህግ አውጭውም የህግ አስፈጻሚውም የተደራረበ ነው። ስለዚህ ህግ አስፈጻሚዎች በተዘዋዋሪ ምንድናቸው? የህግ አውጭው ምክር ቤት ወይ ህግ ማውጫው ምክር ቤት አባል ናቸው። ስለዚህ ፊውዥን ኦፍ ፓወር አለ። የሆነ ነገር ይደረግ ብሎ ሲያወጡ ያው ፓርላማው ላይ ጥያቄ ሲያቀርቡ አብረው እርምጃ ወጥተው ሊመርጡ ይችላሉ ማለት ነው። ፊውዥን ኦፍ ፓወር አለ which is among the problems of such parliamentary system። presidential system ስንል ደግሞ normally the presidential system of government is a form of government in which the president serves as a head of state። ስለዚህ ዋናው head of state prime minister ሳይሆን ፓርላሜንታሪ ሲስተም ላይ እንዳየነው አሁን ላይ head of state ፕሬዚዳንቱ ነው ማለት ነው። ስለዚህ ፕሬዚዳንቱና ወይ ደግሞ head of state-ና ህግ አውጪው ኖርማሊ በህዝብ ነው በቀጥታ የሚመረጠው። እኛ ሀገር ህዝብ የሚመርጠው ጠቅላይ ሚኒስትሩን አይደለም ወይ ደግሞ ፕራይም ሚኒስትሩን አይደለም። በምርጫ ወቅት የሚመረጠው በምርጫ ወቅት ማን ፕራይም ሚኒስተር እንደሚሆን የሚያውቀው የለም። ምንድነው የሚያደርገው? ፓርላማውን ነው የሚመርጠው። ፓርላማው ይመረጣል። ለሃውስ ኦፍ ፌዴሬሽን እና ለኤችፒአር ህዝብ ተወካዮች ምክር ቤት የሚያልፉት እጩዎች ይመረጣሉ። ማን ፕሬዚዳንት እንደሚሆን ማን ጠቅላይ ሚኒስተር እንደሚሆን የሚያውቀው የለም፣ መራጩ ማለት ነው። ኋላ ግን ጠቅላይ ሚኒስተሩ ማን እንደሚሆን ፓርላማው ያመነበት እርግጠኛ የሆነበትን አካል ይመርጣል ማለት ነው። ስለዚህ ፕሬዚዳንሻል ሲስተም ባለበት ሀገር ግን ቀጥታ ፕሬዚዳንቱን ያን ሲንግል ኢንዲቪዥዋል ማን እንደሚሆን
ልክ ለምሳሌ አሜሪካ ዶናልድ ትራምፕ ሲመረጥ ዶናልድ ትራምፕ ፕሬዚዳንት እንደሚሆን ህዝቡ ያውቃል ሲመርጥ። ስለዚህ በእኛ ሀገር ምርጫ ግን ማን ጠቅላይ ሚኒስትር እንደሚሆን የሚያውቀው የለም፣ ማን ፕሬዚዳንት እንደሚሆን የሚያውቀው የለም፣ አንድ መራጭ ማለት ነው። ምክንያቱም ስርዓቱ ምንድነው? ፓርላሜንታሪ ስርዓት ስለሆነ። ፕሬዚዳንሻል ቢሆን ኑሮ ግን ማን ፕሬዚዳንት መሆን እንዳለበት ይታወቃል ማለት ነው። ስርዓቱም ፕራይም ሚኒስተር የሚል ሳይሆን የሚኖረው ምንድነው? ፕሬዚዳንት የሚል ነው የሚሆን ማለት ነው። ሶ ኖሚናል ሳይሆን ፕሬዚዳንቱ የሚሆነው ኖርማሊ ኤክስኪዩቲቭ ወይ ደግሞ ኖርማሊ ማድረግ የሚችል ፓወር ያለው ይሆናል ማለት ነው። ኖሚናል ዝም ብሎ ለውክልና ሳይሆን የሚሆን ማለት ነው። ያ ሶ ስለዚህ ፕሬዚዳንቱ ኖርማሊ ሲንግል ኤክስኪዩቲቭ ሲስተም ነው which is ህግ አስፈጻሚው ኖርማሊ ፕሬዚዳንቱ ነው። ፕሬዚዳንቱ የሚመራው ነው ህግ አስፈጻሚው ማለት። ስለዚህ ፕሬዚዳንቱ መንግስቱም መሪ ነው፣ ሄድ ኦፍ ዘ ገቨርንመንት ነው። እንደገና በተመሳሳይም ሄድ ኦፍ ስቴት ነው፣ የሀገሪቱም ርዕስ ነው፣ ርዕሰ ብሔር ነው ኖርማሊ። እንደገና የመንግስቱም እንደዛው ማለት ነው። ስለዚህ መንግስት ሲባልም ፕሬዚዳንቱ ነው፣ ሀገሪቷ ስትጠራም ፕሬዚዳንቱ ነው ማለት ነው። ስለዚህ አንዳንድ የፓርላሜንታሪ ስርዓት ሲሆን ግን ኖርማሊ ርዕሰ ብሔር የሚባለው ፕሬዚዳንቱ ሌላ ሊሆን ይችላል። ፕራይም ሚኒስተሩ ህግ አስፈጻሚው which is ፓወር ያለው ያው ፕራይም ሚኒስተሩ ይሆናል ፓርላሜንታሪ ስርዓት ሲሆን። ሶ አንዳንድ ነገሮችን ለምሳሌ ፕሬዚደንሻል ሲስተም ባለባቸው ሀገራት ላይ ለምሳሌ ሱፔሪየር ፖዚሽን ኦፍ ፕሬዚዳንት አለ። ስለዚህ የትኛውም አይነት የመንግስት ስልጣን በበላይነት የሚቆጣጠረው ፕሬዚዳንቱ ነው። ምክንያቱም ሰዎች ቀጥታ የመረጡት ማንን ነው? ፕሬዚዳንቱን። አሁን ህዝብ የመረጠው ተቀባይነት አለው ማለት ነው። አሁን በእኛ ሀገር ስተዱ ህዝብ የሚመርጠው ቀጥታ ማንን ነው? ኤችፒአር ነው፣ የህዝብ ተወካዮች ምክር ቤት ነው። ስለዚህ ከፍተኛው የስልጣን አካል የሚባለው በእኛ ሀገር ፓርላሜንታሪ ስርዓት የምትከተል ሀገር ከፍተኛ የስልጣን አካል የሚባለው ኤችፒአር ነው። ህዝብ የመረጣቸውም እነሱን ስለሆነ ማለት ነው። ስለዚህ ፕሬዚደንሻልም ሲስተም ብትሄዱ ምንድነው? ቀጥታ ህዝብ የሚመርጠው ፕሬዚዳንቱ ነው። ስለዚህ ፕሬዚዳንቱ ከፍተኛውን የስልጣን አካል የያዘ ነው። ስለዚህ ህዝብ የሚመርጠው ነገር ከፍተኛ የስልጣን አካል አለው which is ዲሞክራቲክ የሆነው እንግዲህ ካልቸር እዚህ ጋር ማየት ይቻላል። ስለዚህ ፕሬዚዳንቱ ከፍተኛውን የስልጣን አካል ያለው ነው፣ የትኛውንም ስርዓት የሚመራ ነው። ስለዚህ ህግ አስፈጻሚ ነው። ስለዚህ የሀገሪቱም መንግስት ነው፣ የሀገሪቱም ርዕሰ ብሔር ነው፣ ወይም ደግሞ መጠሪያው ሀገሪቷ የምትጠራ በዛ ሰው ነው። ሴፓሬሽን ኦፍ ፓወር የሚባል አለ። ኖርማሊ ፕሬዚደንሻል ፎርም ኦፍ government is founded on the principle of power separation among the three branches of the government። ስለዚህ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ከሚባሉት መካከል በጣም የተለያየ ፓወር ወይም ደግሞ ፓወር ዲቪዥን የስልጣን ክፍፍል የሚታይበት የፕሬዚደንሻል ሲስተም እንደምታዩት ማለት ነው። ምክንያቱም ህግ አውጪው የብቻ ነው፣ ህግ አስፈጻሚ የብቻ ነው። just like that. So the executive is not accountable to the legislature። እንግዲህ ህግ አውጪውና ህግ አስፈጻሚው የተለያዩ ናቸው። ህግ አውጪው የራሱ ሉዓላዊ ስልጣን አለው፣ ህግ አስፈጻሚው የራሱ ሉዓላዊ ስልጣን አለው። እንደገና ህግ ተርጓሚው ጁዲሻሪ ፍርድ ቤቶች የሚባሉት ደግሞ ከህግ አውጪውም ከህግ አስፈጻሚውም የተለየ ስልጣን ያላቸው ናቸው። ስለዚህ ይሄ ፊውዥን ኦፍ ፓወር የለም። እንግዲህ ህግ ለማውጣት ጥያቄ የሚያቀርቡ ሰዎች ራሳቸው ህጉን የሚያጸድቁ አይደሉም፣ እንደ ፓርላሜንታሪ ስርዓት ማለት ነው። ስለዚህ አሁን ለምሳሌ የአሜሪካ ፕሬዚዳንት ችግር ቢያጠፋ፣ ሌላ ችግር ቢፈጠር ሌላ ህግ አውጪው በራሱ በኢምፒችመንት ኖርማሊ ሊያወርደው ይችላል፣ ሊከሰስ ይችላል ኖርማሊ እንጂ ራሱ ፕሬዚዳንቱ ኖርማሊ ያንን ጁዲሻሪ ወይም ሌጊስሌቸር ራሱ እንደፈለገ ሊያደርግ የሚችልበት ስርዓት የለው። ኦኬ ፕሮሰስ ኦፍ ኢምፒችመንት ሌላው ነው which is በተለይ ህግ አስፈጻሚው ወይ ደግሞ ፕሬዚዳንቱ ችግር በሚፈጥርበት ሰዓት ቀጥታ ማውረድ አይችልም፣ ግን ስሩ ኢምፒችመንት ወይም ደግሞ ሊከሰው ይችላል which is በምርጫ ከዛ ስልጣን እንዲወርድ ሊያደርገው ይችላል። በተለይ ይህን አደርጋለሁ ብሎ ያላደረገው ነገር ካለ ማለት ነው። ፕሬዚዳንቱ አሁን እኛ ሀገር ማኒፌስቶቸው ላይ ፓርቲዎች ያቀርባሉ፣ ኋላ የሚጠይቃቸው የለም ያንን ነገር አድርገውት ይሆን እናድርገዋለን ካሉት ነገር ፈቀቅ ብለው ይሆን የሚያውቀው የለም ሌላው መራጭ ህዝብ። ሌላው ዱሬሽን ነው። ፕሬዚዳንቱ በፕሬዚዳንሻል ሲስተም በጣም ፊክስድ ዱሬሽን ያለው። ለምሳሌ በአሜሪካ 4 ዓመት ነው ያለው። ያ መጨመር መቀነስ አይችልም። ኮንስቲቱሽኑን ለማስተካከልም ስልጣን የለውም ፕሬዚዳንቱ። ምክንያቱም ስልጣኑ ለማን ነው? ሌጊስሌቸሩ ነው፣ ህግ የሚያወጣው ነው። ስለዚህ ህግ አውጪውም ህግ አስፈጻሚው ህግ ተርጓሚ የተለያዩ ስለሆኑ አንዱን የአንዱን ስርዓት ማሻሻል ወይም መቀየር አይችሉም። ስለዚህ ፊክስድ ነው። ልክ ህገ መንግስትም አላቸው፣ በዛ በተወሰነው መሰረት just like that እንደዛ ነው።
ሶ ላይፍ ታይም የሚባል አይነት ሊደርሺፕ የለም ማለት ነው። ኦኬ ሌላው ጀስት ሪሌሽንሺፕ ቢትዊን ስቴት ኤንድ ገቨርንመንት የሀገርና የመንግስት ግንኙነትና ልዩነት ምን ይመስላል? ስለዚህ ከዚህ በፊት እንታስታውሱ እንደሆነ ሀገር የሚባለው ነገር ከመንግስት ከህዝብ ከሉዓላዊነትና ከቴሪቶሪ እነዚህ አራቱ ኤሌመንቶች ሀገር የሚባለውን ነገር እንደሚመሰርቱ ተምረናል። ነገር ግን አንዳንድ ጊዜ ያው እኔ ማልስማማበት ቢሆንም in the absence of government state cannot exist የሚለውን ነገር አላምንበትም። even the state can exist without the government ያ ገቨርንመንት የሚባለውም ሌቭሉ መታወቅ አለበት። ገቨርንመንት የሚባል ምንድነው? ዞሮ ዞሮ ሞንቴቪዲዮ የሚባል ኮንቬንሽን አለ፣ ስምምነት ነው። ያ ስምምነት አንድ ሀገር ለመባል ያው መንግስት አንዱ አካል እንደሆነ ስለተያዘ ስምምነት ኮንቬንሽን ማለት ስምምነት። በዛ ስምምነት መሰረት ሞንቴቪዲዮ የሚባል ስያሜ የተሰጠው ስምምነት መንግስት የሀገር አካል ነው እንዲያ ስለሆነ ነው እንጂ ሀገር የሚባለው ነገር ያለ መንግስት መቀጠል ይችላል። Government is not only one of the elements but most important one. I don't think one. How the government can be the most important one? ከህዝብ በላይ እንዴት መንግስት the most important ሊሆን ይችላል? እንዴት ሊሆን ይችላል? እንዲህ አይነት አገላለጽ ትክክል አይደለም። So if we are talking about being most important በጣም የተሻለ ወይ ደግሞ በጣም ወሳኝ በሚለው መንገድ እያወራን ከሆነ ህዝቡን በጣም ወሳኝ ነው። እንደውም ከህዝቡ ነው መንግስት የሚመጣው አይደለም። if we are not talking about without ዲሞክራሲ እንኳን የለም ብንል ያ አውቶክራት የሆነው ኢንዲቪጁዋል ከህዝብ ነው የሚወጣው። ስለዚህ ህዝቡ ነው the most important one። መንግስት እንግዲህ የህዝብን አደራ በሚለው እንግዲህ ዲሞክራሲያዊ በሆነ መንገድ እንይና ያንን ስርዓት የሚያስይዝ የሚመራ አድርገን እንያዘው በዛ መንገድ። Government is responsible for achieving all the state's objectives። ሀገሪቱ የምትፈልገውን ነገር ሁሉ ለማሳካት ኃላፊነት የሚወስድ መንግስት ነው ይላል። ያስማማል። ግን ያች ሀገር ምንድነው የምትፈልግ? እና አንዳንድ ጊዜ መንግስት ምን ይላል? ብሬን ኦፍ ስቴት የሀገሪቷ ምንድነው? ጭንቅላት። how the government can be a brain of state? how በሆነ ጊዜ ላይ የነበረ መንግስት የሀገሪቱ ጭንቅላት እንዴት ሊሆን ይችላል? የሚያስብላት እንዴት ሊሆን ይችላል? how ለምሳሌ 200 ሚሊዮን ህዝብ ያለባት ሀገር እንበልና ብንደርስ so ያን 200 ሚሊዮን ህዝብ አስተሳሰብ ያን ሁሉ ፍላጎት how can a few ወይ ደግሞ የተወሰኑ group of individuals እንዴት ነው እንግዲህ ይሄን ነገር ማሰብ የሚችሉ? The state provides legitimacy to the government and the government makes the state reality። እንግዲህ ሀገሪቷ ለመንግስት ለሆነው ህግ ትሰጣለች ወይ ህጋዊ ታደርገዋለች መንግስትን፣ ወይ ደግሞ መንግስት የሚባለው ደግሞ ሀገሪቷን እውነት እንኳን ያደርጋታል ነው የሚለው። አሁን አንዳንድ አገላለጾች ላይ which is shallow ናቸው። አንተመቸኝም ይሄ ነገር። So all people who live in the state are subject to state's jurisdiction። ማንም በዚያች ሀገር ውስጥ የሚኖሩ ሰዎች በሀገሪቱ ወሰን እዛች ያ ስልጣን በፈቀደው ልክ ተገዥ ናቸው። ዞሮ የተወሰኑ ሰዎች ናቸው ህግ የሚያወጡ ህግ የሚያስፈጽሙ ያው ይታወቃል። ስለዚህ መንግስት የሚባለው ከተወሰኑ ሰዎች የሚመሰረት ከሆነ how can we say that few group of people can be a brain of a state? And how can we say that few group of people can be the most important element of a state? How can we say that? How can we dare to say that? እንዴት ይቻላል? እንዴት እንደፍራለን እሱን ለማለት። So the most important one የሚባለውን ነገር ካየን ህዝብ መሆን አለበት ያስማማል። ኦኬ አለዛ አለማውራት ይሻላል። ዲፍረንስ እኔ ለምሳሌ ከልዩነታቸው መካከል አንደኛው ስቴት የሚባለው ሀገር በጣም ሰፊ ነው። መንግስት የሚባለው ግን ትንሽ ነው፣ የተወሰኑ ሰዎች ናቸው። አንዱ ኤሌመንት ነው ሀገር ለሚባለው ነገር። ስቴት የሚባለው አብስትራክት ኮንሰፕት ነው። ገቨርንመንት የሚባለው ማን እንደሆነ ይታወቃል። ስቴት ሲባል እንትዝነውታ አክቹአሊ ህዝቡን ብቻ አይደለም፣ መልክዓ ምድሩን ሊሆን ይችላል፣ ባህሉን፣ ታሪኩንም የሚያጠቃልል ሊሆን ይችላል። Okay, so government is also an intrinsic while state is extrinsic to human beings. When the state is defined organizationally,
it's always defined as distinct from the rest of society። ስለዚህ ምን ማለት ነው? ለምሳሌ there are some stateless societies such as sedentary tribal system and ኖማዲክ ወይ ላይፍ የሚኖሩ which is በጫካ ምናምን ለብዙ ዘመናት የሚኖሩ ሀገር የላቸውም ብለን ግን ማለት እንዴት እንችላለን? still in that way so ከዚህ በፊትም ለምሳሌ በኢትዮጵያ ውስጥ ብዙ ኖማዲክ ወይ ላይፍ ወይ ደግሞ ሴደንታሪ ላይፍ የሚመሩ በዱር በገደሉ የሚሄዱ አሉ። ኖርማሊ እነሱን እንዴት ስቴትለስ ማለት እንችላለን? ያስኬዳል? ኖርማሊ ያስኬዳል? እስኪ ቼክ አድርጉ። ይሄ ነገር ያስኬዳል? እስኪ አስቡ፣ ቼክ አድርጉ ስላችሁ state represents but government materializes political power in a given territory። ያው ፖለቲካ ስልጣኑን ያዘው ያ ገቨርንመንት የሚባለው ነገር ነው። which is state ሲባል ደግሞ በዛ መንግስትም ትወከልናት። state is almost permanent almost የሚለው ግን ለምን መጣ? still ነው። so state is permanent ምንም አዲስ ነገር የለውም። በርግጥ almost የሚባለው ነገር ምንድነው? በተለይ ዲቪዥን ካለ ለምሳሌ ክልሎች የራሳቸውን ሀገር መመስረት የሚጀምሩ ከሆነ ያው ትንሽ ፐርማነንት የሚለውን ነገር ጥያቄ ውስጥ ስለሚከተው ነው። ሶ መንግስት የሚባለው ግን ያው ቴምፖራሪ ነው፣ ምንም አዲስ ነገር የለውም። ሶ በእኛ ሀገር ያለውን የመንግስት ስርዓት ስናይ በታሪክ አጋጣሚ ያሉትን ማየት ይቻላል። ለምሳሌ በተለያዩ ዘመናት የተለያየ ቅርጽ ያላቸው መንግስታት ነበሩ። ለምሳሌ ከ1974 በፊት ሞናርቻል ሪጅም ነበረ። ስለዚህ አብዛኛውን ፓወር በተወሰኑ ሰዎች ቁጥጥር ውስጥ የነበረ ነው። የንጉሳዊ ስርዓት ነው which is mostly unitary state የነበረች ነው። ስለዚህ በእርግጥ ህግ የሚወጣበት የራሱ የህግ መወሰኛ ምክር ቤት የሚባል አለው which is ኖርማሊ ሚሊተሪ ሪጅም የሚባል በተለይ በደርግ ዘመን የነበረው ከ1974 በኋላ የመጣው ማለት ነው። ሚሊተሪው የደርግ ስርዓት ኖርማሊ ሚሊተሪ ነው፣ በወታደራዊ ስርዓት ይመራ ስለነበር ደርግም ራሱ የኃይለ ሥላሴ መከላከያ ሚኒስትር ውስጥ የሚሰሩ ነበሩ አይደለ? ስለዚህ ወታደራዊ ስርዓት ነበረ በሀገሪቱ ሰፍኖ የነበረው። ስለዚህ በዛ ሰዓት የነበረው ነው፣ ምንም እዚህ ጋር ብዙ የምናወራበት አይደለም። ስቲል ነው ዩኒተሪ ስቴት እንደነበረ ማውራት ይቻል ይሆናል። ሌላው ከ1991 በኋላ ደግሞ ኢትዮጵያ ወደ ፌደራል ስቴት የተቀየረችበት ነው። ስለዚህ ፌደራል ስትራክቸር የመጣ ከ1991 ወይ ደግሞ የኢህአዴግ መንግስት የሚባለው ከመጣ በኋላ እንደሆነ እዚህ የተለያዩ ፎርምስ ኦፍ ገቨርንመንት ማውራት ይቻላል። ጠንካራና መጥፎ ጎኖች ኖሯቸዋል በሀገሪቱ የነበሩ የተለያዩ መንግስታት። በሞናርቻል ስርዓት ስንሄድ ለምሳሌ እዚህ የተጻፈውን ነገር ለማየት እንሞክር። So monarchical system played an important role in state formation። ያው monarchical system ምን አደረገ? ሀገር የሚባለውን መሰረት ኢትዮጵያ አሁን ያላትን ቅርጽ እንድትኖር ያስቻላት ያ የmonarchical system ነው። መስርቷታል ዞሮ ዞሮ። ከዛ በኋላ ሞደርናይዜሽን የሚባለው ነገር ቀጥሏል። by the way አፄ ምኒልክ አብዛኛውን ነገር ጀመሩ። አፄ ኃይለ ሥላሴ ደግሞ ዘመናዊ የሆነውን ነገር አጸመሩት። ኤቭሪቲንግ ግን አፄ ምኒልክ የጀመሩት ነው። ኤቭሪቲንግ ማለት ነው ከውጭም ማምጣትም ቢሆን በዛ ሰዓት የተጀመረ ነው። ስለዚህ it also established ministerial system የሚባልም ነበረ። በጣም ህግ አስፈጻሚ የሚባል ጠንካራ ነበረ በሀገሪቱ በኢትዮጵያ። ምንም መንግስታት ቢቀያየሩም ሞናርቻል ሲስተሞቹ በአብዛኛው የነበሩት የሀገሪቱን ሉዓላዊነትና የህዝቦቿን አንድነት አስጠብቀው ይኖሩ የነበሩ ናቸው። በተለይ የአድዋን የነጻነት አሁን የነጻነት የምታከብር ኢትዮጵያ ብቻ ናት። አብዛኞቹ ምንድነው ነጻነት ነው፣ ነጻነት አይደለም ድል፣ የድል በዓል የምታከብር ኢትዮጵያ ናት which is victory። ሌሎቹ ኢንዲፔንደንስ ላይ ያላቸው። ኢንዲፔንደንስ ማለት የነጻነት ማለት ነጻ መሆን ከነጻ ስላልነበረው ኢትዮጵያ ስለ ነጻነት ሳይሆን ነጻነቷን በራሷ በአሸናፊነት ስለሆነ ቪክትሪ ያላት። ስለዚህ አድዋ ቪክትሪ ነው እንጂ አድዋ ኢንዲፔንደንስ የሚባል አይደለም። ያለ ያንዱ የዛ መንግስት ስርዓት ውጤት መሆኑን መካድ አያስፈልግም። ከዚህ አንጻር ማየት ይቻላል። ሌሎቹ ግን ለምሳሌ በተለይ
አብዛኛውን ጥሩ ገኖች ቢኖሩትም አንዳንድ ከህዝቦች ዳይቨርሲቲ ጋራ እንደገና በዘር የሚወረስ መሆኑ እንዲህ አይነቱ ነገር ሃይማኖትና መንግስት አንዳንድ የተቀላቀለ የነበረ መሆኑ ትንሽ እንደ ሾርት ካሚንግ እንደ ሊሚቴሽን የሚታይ ነው። ኖርማሊ የብዙ ሃይማኖት ተከታዮች ባሉበት ሀገር መንግስትና ሃይማኖት አንድ አይነት መሆኑ ትንሽ ቅሬታ የሚፈጠር እንደነበር አንዳንድ ነገሮች ይነገራሉ። የሚሊተሪ ሬጂም ስናይ በደርግ ዘመን ለምሳሌ ኢትዮጵያ ትቅደም የሚባል መዝሙርም አለ እስካሁን። ስለዚህ ይሄ አንዱ ኢትዮጵያ ፈርስት የሚባለው መፈክር ወይም ሞቶ አንዱ የሀገሪቷን ሉዓላዊነት የኢትዮጵያን ሶቨርኒቲ ሉዓላዊነትና ብሔራዊ አንድነት ስቲል ልክ ሞናርቻል ሲስተም ቀድሞ የነበሩትን አያቶቻችን ሲያደርጉት የነበረውን ነገርም የተደገመበት ነው። which በጣም አሪፍ ነው። ብዙ ዲፕሎማቲክ ወይ ደግሞ ከዲፕሎማቲክ ማለት ምን ማለት ነው? ከውጭ ሀገራት ጋራ በመነጋገር በመደራደር የጋራ ጉዳዮችን መፍታት ላይ ያተኮረው ከኢምፔሪያል ድሮ ከነበረው ከሞናርቻል ሬጂሙም የቀጠለ ነው። which is በጣም እንደ ጥሩ ነገር የሚታይ ነው። ኤኒዌይስ እነዚህ ነገር ማየት ይቻላል። 1991 የኢህአዴግ መንግስትን ስናይ እንደዚሁ አዳዲስ የፌዴራል ስትራክቸሮች መምጣቱን አንዳንድ ሰዎች የማይደግፉትም አሉ፣ የሚደግፉትም አሉ። ዞሮ ዞሮ ግን ያው ሰዎች በራሳቸው ቋንቋ፣ በራሳቸው ባህል፣ በራሳቸው መተዳደር የፌዴራል ስትራክቸሩ ኖርማሊ የተጀመረው በ1991 ነው። ያ እንደ ጥሩ ጎን ይታያል። that is all about this unit which is state structure ወይም ደግሞ ስቴት ኤንድ ገቨርንመንት የሚባለው ዩኒት ያየንበት ነው። which is በጣም ጥሩ ነገር ያገኛችሁበት እንደሆነ ተስፋ አድርጋለሁ። በሁለት ዩኒት ነው በሁለት ቪዲዮ ነው ያየነው ይሄን ነገር። you can check the video and አንዳንድ ነገሮችን ጥያቄ ካላችሁ መጠየቅ ትችላላችሁ። ኖርማሊ መንግስትን ሀገርና መንግስት የሚባለው ያየንበት ዩኒት ነው። ተጠቀማችሁ እንደሆነ ተስፋ አድርጋለሁ። እንዴት አገኛችሁት? ምን የሚስተካከል ነገር አለ? ፈጥኛለሁ ወይስ ዘገይቻለሁ የሚለውን ነገር ኮሜንት አድርጉ። እንዳጠቃላይ የስቴት ስትራክቸር ወይ ደግሞ አንድ ሀገር ሲመሰረት ወይ ፌዴራል ሊሆን ይችላል ወይ ዩኒተሪ ሊሆን ይችላል። ሌላው እነዚህ ኮንፌዴራል የሚባለው እንዳልኳችሁ ከሀገር ውጭ ያለው ሀገር ከሌላ ሀገር ጋር ሊኖራት የሚችለው የጋራ ስምምነት ጓደኝነት ማለት ይቻላል። ኖርማሊ እንደዛ ማለት ይቻላል። እዛ ውጭ ግን ዩኒተሪ እና ፌዴራል የሚባለው በአንድ ሀገር ውስጥ ያሉ ሌሎች ትናንሽ ግዛቶች ከነሱ ጋር የሚኖረው የስልጣን ክፍፍል ምን ይምሰል ነው፣ እሱን ነው። ስለዚህ የሀገሪቷን አጠቃላይ የስልጣን ሁኔታ ኮንፌዴሬሽኑ ላይነካው ይችላል። ስምምነት ላይ የተመሰረተ ነው። ያ ኮንፌዴሬሽን ቢፈርስ እነዚህ ሀገራት ሉዓላዊነታቸው ይቀጥላል። ፌዴራል ስትራክቸር መስርተው ግን ድንገት የፌዴራል ስትራክቸሩ ቢበላሽ ቢፈርስ ህገ መንግስቱ ተጥሷል ማለት ነው። ኖርማሊ ሀገሪቷ አደጋ ላይ ትሆናለች። ዩኒታሪ ስቴት ሆና ሳለ ያ ዩኒታሪ ስርዓት ቢፈርስ እንግዲህ ህገ መንግስቱ ተጥሷል ወይም ሰዎች አንድ አልሆኑ ማለት ነው። ያቺ ሀገር አደጋ ውስጥ ናት። ኮንፌዴሬሽን ግን የሀገሪቷን ሉዓላዊነት ተጥያቄ ውስጥ የሚያስገባ አይደለም፣ ምክንያቱም ስምምነት ላይ የተመሰረተ ስለሆነ። ሌላው ብዙ ጊዜ ከመንግስት ስርዓት ጋር ፓርላሜንታሪ ወይም ደግሞ ፕሬዚዳንሻል ሊሆን ይችላል። በተለይ ፕሬዚዳንሻል ፕሬዚዳንቱ ሄድ ኦፍ ስቴትም ሄድ ኦፍ ኤክስኪዩቲቭም በአጠቃላይ ከፍተኛውን የስልጣን አካል ወይ ደግሞ ከፍተኛ የስልጣን ክፍፍል ያለበት ነው። ፓርላሜንታሪ የሚባለው ግን ኖርማሊ ፊውዥን ኦፍ ፓወር ፕራይም ሚኒስተሩ እንደገና ደግሞ ኤክስኪዩቲቭም ሌጅስሌቲቭም አንዴ ፊውዝ ሊሆን የሚችልበት ወይም ደግሞ ተደራራቢ ስልጣን ሊኖር የሚችልበት አጋጣሚ እንደሆነ አንስተናል። ኢትዮጵያም በተለያዩ ዘመናት ስተከተላቸው የነበሩ የተለያዩ የመንግስት ስርዓቶች እንደነበሩ አስታውሰናል። ኖርማሊ እሱን አይተናል። እያነበባችሁ you can build your knowledge. So next you may be a politician, you may be
ሌጊስሌቸር ኦር ደግሞ ሜይ ቢ ኤስጂዎች ኖርማሊ ዳኛ ልትሆን ትችላላችሁ፣ ፖለቲሽያን ወይም ሌሎች ነገሮች ላይ ልትሳተፉ ትችላላችሁ ማለት ነው። ያ ጉድ ላክ ቻው።